ሰሎሜ የቀጠሮ ሰዓት ማለፉን ልብ አላለችውም። መላኩም ተስፋ ቢቆርጥም ለማረጋገጥ ብሎ እያመነታን የመጣው እዚያ መቆየቷ አስደስቶታልም አስገርሞታልም። የሰሎሜ ፊት አፈካክና መላኩን ስታይ ያሳየችው ስሜት ዝም ብሎ ብቻ ጓደኛ እንዳልሆኑ እንዲጠረጥር አድርጎታል። ሰሎሜ ለአዛውንቱ የሚገባውን ሰጥታ ካሰናበተች በኋላ በጣም ርቧት ስለነበር ከመላኩ ጋር ጸጥ ወዳለ ቦታ ምግብ ለመመገብ የሄዱት። ሰሎሜ ፊቷም ጥርሷም ቆዳዋም እንዳስተሳሰቧ ጥርት ጽድት ያሉ ናቸው። መንገድ ተከፋፍቶ መንቀሳቀስ እስኪጀምሩ ድረስ ሐሳቦቻቸውን ሲያነሱና ሲጥሉ ቆይተዋል። በጥቂት መኪኖች ጠንቅ ምክንያት መንገድ ላይ ቆመው 30 ደቂቃ ባክኖባቸዋል። ቅድም መኪናው፣ አሁን ደግሞ መንገዱ። ዛሬ የመቆላለፍ ቀን ነው እንዴ ሲል መላኩ ራሱን የጠየቀው። ጥቂት ዝምታ በመካከላቸው ሰፍኖ እንደቆየ ነው ሰሎሜ ስለሚያመጣላት ጽሑፍ እየጠየቀችው። እየተቃለዱና እየተጎነታተሉ ወደ መኪናቸው ሲያመሩ ከምሽቱ 3 ሰዓት ሆኖ ነበር። ክፍል 2 ትረካችንን ያቆምነው። ክፍል 3 ትረካን እነሆ። ዛሬ ማድሮ አክስቴ ጋር ስለሆነ እዚያው ብትጥለኝ ስትል ካፏ ተቀብሎ የትኛው አክስትሽ ጋር አለ እንደመቀለድም በሚመስል ድምጽ። ሰሎሜ ዘመደ ብዙ ናት። መላኩ ደግሞ አዲስ አበባ የሚያውቀው ምንም ዘመድ የለውም። ሙዛዛ የምን ማዳነቅ ነው? በልሳር ቤት እንሂድ። መኪና ውስጥ ከገቡ በኋላ ትንሽ እንደሄዱ አውጥቼ መውሰድ እችላለሁ አለች ቦርሳውን ከኋላ ሳብ አድርጋ ይዛ። ይቻላል፣ ግን ቢሆነስት ያን ያህል እዚህ ግባ የማይባል ከሆነ በቃ አላደል። ደግሞ እንዴት እንደምጀምረው ግራ ስለገባኝ ዝም ብዬ ነው ከመሃል ቡትርፍ አድርጌ የጀመርኩት ሲል ሳታስጨርሰው ሄይ በቃ አሁን ካንተ ጋር ተሰናብቶ ሄዷል። ደብዳቤ ስትጽፍ ፖስታ ቤት ከገባ በኋላ ንብረትነቱ የተቀባዩ ነው። ወይም አለ አይደል ኢሜል ሴንድ የሚለውን ከተጫንክ በኋላ አለቀ። ይሄንን እርሳው፣ የሚቀጥለውን አስብ ብላ ጽሑፉን ለማውጣት ቦርሳውን መፈተሽ ጀመረች። አረ የሚቀጥለውን ምኑ ነው የሚቀጥለው አለ አፉን ጠመም አድርጎ። መሊ የጨረስን መሰለኝ። የምትጽፈው መጽሐፍ ነው፣ ትልቅና ጥሩ መጽሐፍ። ዝም ብለን ብናወራ ጥቅም የለውም። ለውጥ፣ ቅብር ጥሴ፣ ምንትሴ የምንለው ሁሉ የሚጀምረው በሐሳብ ነው። ሐሳብ ደግሞ ከሰው ወደ ሰው የሚተላለፈው በጽሑፍ ነው። ጽሑፍ ቅርጽ የሚይዘውን በመጽሐፍ ነው። ለኩዮቻችን ለከተሜ ምሁራን ሳይሆን በቃ ለአብዛኛው ሰው ነው የምትጽፈው። ማንበብና መጻፍ የሚችል ሁሉ እንዲያነበውና እንዲረዳው አድርገ ካስፈለገ በየቋንቋዎቻችን ይተረጎማል። ሕዝባችን ተሸክሞ ስለሚዞረው አእምሮ ማወቅና መማር አለበት። አስተሳሰባችን ሲቀየርና ሲበለጽግ አገርም ሕዝብም ይለወጣል። ያንን ለማድረግ ትልቅ አስተዋጽኦ ማድረግ ትችላለህ። መጽሐፍ አማራጭ አይደለም በቃ ብላ እንደ ጓደኛ ሳይሆን እንደ ዳኛ ብይን ሰጠች። እሱም ይግባኝ አልጠየቀም። በዚህ ጉዳይ ላይ ብዙ ጊዜ ከመላኩ ጋር ተሟግተዋል። በእርሱ ውስጥ ያለውን ችሎታና ሐሳቡን ቢጽፈው ምን ያህል ሰው መጥቀም እንደሚችል ደጋግማ ነግረዋለች። እርሷ ብቻ ሳትሆን ብዙ ሰዎችም። እርሱ ደግሞ ያመነታል። ሰው አያነብምም ይላል። አንዳንዴ ደግሞ መጻፍ አልችልም ወይም ደግሞ አልወድም ብሎ ሰበብ ይሰጣል። መላኩ ለሌሎች ብርቅና በጣም አስገራሚ የሆኑ ነገሮችን እንደ ቀልድ ነው የሚያወራው። ዝም ብሎ ሲናገር ሰዎች በማስታወሻ እንዲጽፏቸው የሚያነሳሱ ሐሳቦች ለእርሱ ገና ያልበሰሉና ተሰርተው ያላለቁ ጅምር ነገሮች ናቸው። ሰሎሜ ግን ታጥቃ ተነስታለች፣ ሐሳቦቹን በወረቀት ለማስፈርና በሰው ሁሉ እጅ ለማስገባት። እንዲህ እየተሟገቱ አክስቷ ቤት ደረሱ። በል ገባም አትባልም፣ መሽቷል። በቃ ደብዳቤውን አንብቤ ምላሹን እሁድ ከቸርች በኋላ ጠብቅ። ነገ አንገናኝም እንዴ አለ መላኩ ሊሰናበታት እሱም ከመኪናው ይወጣ።
አሁንማ በየቀኑ ካላገኛት ያቅበጠብጠው ጀምሯል። ረሳው እንዴ መሊ? ነገ እዚህ የቤተሰብ ማህበር አለ ብዬ ነበርኩ። ያው ባለፈው ሳምንት በሰርግ ሰበብ ብዙ ሰው ነው ከውጭ መጣው ከነ ቤተሰቦች በቀር። ደግሞ ወደ ማታ ላይ ደብረ ዘይት ሳንሄድ አንቀርም። ኩሪፍቱ ካልሄድን እያሉ ነው ያክስቴ ልጆች ከካናዳ የመጡት። ከፈለክ መምጣት ትችላለህ። አይ ይቅርብኝ፣ በቤተሰብ ጉዳይ ጣልቃ አልገባም አለ የሹፈት ፈገግታውን ብልጭ አድርጎ። መሄድ ቢፈልግም ገና ግንኙነታቸው ስላለየለት እያመነታ። ምን ታካብዳለህ? ሲሪየስ ከቻልክ አሪፍ ነው። በዚያውም የማታውቃቸውን ዘመዶችን ሁሉ ትተዋወቃቸዋለህ አለችው። ምን ነው ብለሽ ነው የምታስተዋውቂኝ? አለ ቦርሳዋ ያዛነፈውን ኮሌታ እያስተካከለላት እጁን ከትከሻዋ ላይ ሳያነሳ። የመጽሐፍ ፕሮጀክት ማናጀርና ኤዲተሩ ነኝ ብዬ ነው። አያሞዛዜ ምን ብዬ ላስተዋውቅህ? ትከሻዋ ላይ ያለውን እጁን ያዝ አድርጋ ሳቅ በማለት ገና ያልተጻፈው ደብዳቤ ከመቼው መጽሐፍ ሆነ ደግሞ ልጄ? ትዝ አለኝ፣ ከነ ማርቆስ ጋር ለካ ቀጠሮ አለኝ አለ ከኪሱ ውስጥ የሚጮኸውን ስልክ እያወጣ። አይ በቃ በል ኢንጆይ። ማርክን ሃይ በለው። ደግሞ ደውል ስትደርስ እሺ? ለካ ስልኬን ረስቼዋለሁ። ወይኔ ደውላለሁ። በቃ ቻው፣ በጣም ታንኪዩ እሺ ብላ ስትለቀው ጉንጯን ሳም አድርጎ ተሰናበታት። ከዚያም እስክትገባ ጠብቆ መኪናውን አስነስቶ ወደ ቤቱ ነጎደ። መላኩ እውነት ምኗ ነኝ የሚለውን ጥያቄ ማምለጥም መመለስም አልቻለም። ምኗ መሆን እንደሚፈልግ ግን ጥርጣሬ የለውም። የሁለቱም ልቦና ቢያውቀውም ፍቅራቸው ግን የሚያፈነዳው አጥቶ በረመጡ እየተቃጠሉ በማግኔተ ምትሃቱ ከቀን ወደ ቀን ቅርርባቸው እየጨመረ ቋፍ ላይ ይገኛሉ። ይሄ የፍቅር ደረጃ ቃል የማይገኝለት ዜማ ያልወጣለት በልብ ንዝረትና በነፍስያ ስውር ድምፅ የሚዜም ነው። በቃል ያልተገለጸ ፈቃድና ጋድ ያልወጣ ፍቅር እያጋመ ሲሄድ ማየቱ የሚሰጠው ደስታ ቢኖርም አደጋውም ትልቅ ነው። መላኩ ስለ ሶሎሜ ሲያወጣ ሲያወርድ በምን አይነት ፍጥነት ቤት እንደደረሰ ገርሞታል። አካሉ በመኪና ልቦናው በሐሳብ ፈረስ ሸምጥተው እንዴት እኩል ቤት እንደደረሱ አልገባውም። ልቡ ግን ከሶሎሜ ጋር ኋላ ቀርቶ አካሉ ቤት ሊገባ በሩን ሲከፍት በሐሳብ ፍጥነት ተምዘግዝጎ እንደደረሰ አልገባውም። ልክ የቤቱን በር ሲከፍት ነበር ሐሳቡና አካሉ በአንድ ላይ ተዋህደው አንድ ሆኖ ለብቻው ጸጥታና ጨለማ ወደ ሰፈነባት ጎጆ የገባው። ጥይት። የሶሎሜ አክስት ቤት ትልቅ ቢሆንም የተሰበሰበው ዘመድ አዝማድ አጣቦታል። ዋናው ቤት ብቻ 6 መኝታ ቤት ሲኖረው ከ5 የማያንሱ ሰርቪስ ክፍሎችም አሉት። ከውጭ የመጡት ያለ እንግሊዘኛ የማይናገሩት ሕፃናትና ኦሮምኛ ብቻ የሚችሉት ከነጆ የመጡትን ዘመዶቻቸውን ጨምሮ አዲስ አበባዎቹም በቃ ቤቱ በትንሽ በትልቁ ሳቅ በሳቅ ሆኗል። አንዱ በሌላው መሳቅ ነው። አንድ በጋራ የሚያወሩት ቋንቋ ቢኖር ፍቅር ነው። ፍቅር እንደዚህ ያለ ቋንቋ ሰው ያግባባል ብላ አስባም አታውቅ ሶሎሜ። ለነገሩ ፍቅር ሲጠፋ ሰው አንድ ቋንቋስ እየተናገረ መች ይግባባል? ሶማሊያን ያፈራረሰው የፍቅር እጦት እንጂ የቋንቋ ልዩነት መች ሆነና። የቤተሰብ ማህበር ድግሱ ነገ ቢሆንም አብዛኛው ቤተሰብ ከቤት ቤት እየዞረ ካሁኑ ማህበሩን አጧጥፎታል። ግቢው መሃል እሳት ተቀጣጥሎ የታረደው በግ ሲበለት ነው የደረሰችው። ሕፃናቱ ገና ሲያዩት እየተንጫጩ እኔ ቀድም እየተሯሯጡ ወደሷ ከነፉ። እንዳስለመደቻቸው እየተጣጣፈች ስትሮጥ እነሱ ሲከተሏት በመጨረሻም ለምለሙ ሳር አካባቢ ስትደርስ እንደተጠለፈ ሰው ሆና ወደቀችላቸው። አንዱ ባንዱ ላይ እየተደራረቡ በድል ስሜት ለዋ ላይ ተነባብረው ጫጫታና ትግላቸውን ቀጠሉ። በመጨረሻም በተራ በተራ ወደ ላይ ያነሳች ከሳመቻቸው በኋላ
ያስለመደቻቸውን መዝሙር አብረዋት እየዘመሩ ወደ ቤት ገቡ። ሰሎሜ ሰውን ሁሉ በአማርኛ በእንግሊዝኛና በምትችላት ትንሽ ኦሮምኛ ሰላም ብላ ቤቱን በሳቅ ደመቅመቅ አደረገችው። ከዛም ወደ ጓዳ ሄዳ ካክስቷ ጋር 3 ደቂቃ የባጤ ቆጡን እያወሩ ቆዩ። በመጨረሻም ከባሻገር ሽንኩርት ወደሚከትፉት አያቷ አመራች። እንደለመዱት ተቃቅፈው እየተሳሳቁ ሰላም ከተባባሉ በኋላ የታመሸሽ ልጄ፣ ቤተሰቡ ሁሉ ተሰብስቦ የሰሎሜ አለ ሲል ጢኒ አሉ አይኗን እያዩአት። ጢኒ ነው የሚሏት። የቤቱ ትንሽ እርሷ ስለሆነች ከልጅነቷ ጀምሮ የቤት ስሟ ጢኖ ነው። አያቷ ደግሞ ጢኒ ነው የሚሏት። ሰሎሜ የአባቷን እናት አያቷን እማማ መገርቱን በጣም ነው የምትወዳቸው። እሳቸውም የእሷ ነገር አይሆንላቸውም። መልኳም እሳቸውን ነው የሚመስለው ይላሉ ቤተ ዘመዱ። አሁን ዕድሜያቸውም ገፍቶ ሕመሙም ተጨምሮ የልጅነት መልካቸው ከዕድሜ ጀርባ ቢደበቅም ዘለግ ያለው ቁመናቸውና ሰልከክ ያለ መልካቸው ይህንኑ ይመሰክራል። ልጅ ሆና አዝለው ያሳደጓት እሳቸው ናቸው። ከፍ ስትልም ብዙ ጊዜ ክረምቱን እሳቸው ጋር ነበር የምታሳልፈው። ሶለንና እርሷ እንደ ሁሉም ነገር የአያታቸውንም ፍቅር ተሻምተው ነው ያደጉት። አያታቸው ማንን የበለጠ እንደሚወዱ የሁሌም ሙግታቸው ነው። አሁንም አዲስ አበባ ሲመጡ ከእሳቸው ጋር ነው የምትተኛው። እሳቸውን ይዛ መዞር ትወዳለች። ልክ እንደ ጓደኛዋ የማትነግራቸው ነገር የለም። አስተሳሰባቸው ስል ከመሆኑም በላይ ጥሩ አድማጭና ነገሮችን ከብዙ አቅጣጫ የማየት ችሎታቸው ይገርማታል። እድሉን አግኝተው ቢማሩ ጥሩ የስነ ልቦና አዋቂ ሊሆኑ እንደሚችሉ ከልቧ ታምናለች። አንዳንዴም ወረቀቱ ነው የሌላቸው እንጂ ዕውቀቱና ችሎታውማ ከብዙ አማካሪ ተብዮች 10 እጅ ይበልጣሉ ብላ ትከራከራለች። በሚኖሩበት ከተማም አገር ያከበራቸው አስታራቂና ምክር ሰጪ ናቸው። ከአንድ ጓደኛዬ ጋር እራት ነበረኝ። ቀድሞ የተያዘ ቀጠሮ ስለነበረ ለዚያ ነው ስትል ቀበል አድርገው አቤት የአንቺ ጓደኞች አበዛዝ፣ ይቺ ደግሞ የትኛዋ ነች አሉ ጓደኞቿን ሁሉ የሚያውቁ ይመስል። በአንድ በኩልም የትኛዋ ያሉት ወንድ ሊሆን እንደሚችል ሳይጠረጥሩ ቀርተው ሳይሆን ነፃነቷን ለመስጠት ብለው ነው። አይ ወንድ ጓደኛዬ ነው ማለት ጓደኛ ብቻ ሌላ ነገር የለም አለች። አይኗን ሳታስበው ሰበር አድርጋ ድምጿንም የተለየ ነገር እንዳለ እንዳያስመስልባት አላልታ። አያቷም ሁኔታዋን አይተው እንደለመዱት አንድ ተረት ሊነግሯት ጀመሩ። አንዴ አንበሳና ጦጣ የሞቀ ወሬ ይዘው ሲያወሩ ነበር አሉ። ጦጣ ዛፍ ላይ ሆና አንበሳ መሬት ላይ ሆኖ ሲሉ አካሄዳቸው እንደገባት ሁሉ እማምዬ አሁን ምን ልታመጪ እንደሆነ ገብቶኛል። እውነት ምንም የለም እኮ ብላ ሳቀች። ዴኔ ምን አልኩ? ጤኒ ድሮ ልጅ ሆነሽ እኮ ራስሽ ነበርሽ ተረት ካላወራሽ እያልሽ የምታስቸግሪኝ። አሁን በቃ አደግሽ ማለት ነው ብለው አሁንም በቅኔ ነካስ ያደርጓት። እሷም ነገሩ ገብቷት ሳቋን አቀለጠችውና አቅፋቸው እሺ በቃ ነገሪ ከዛስ ምን ሆኑ አንበሳና ጦጣ አለች እንደ ጓጓች ሁሉ። በኋላ ያንበሱ ጦጢትዬ ለምን ወርደሽ መሬት ላይ ጨዋታችንን አንቀጥልም? እኔ እኮ አልበላሽም ሲላት እሷም አይ አንበሶ መብላትን እዚህ ምን አመጣው? ግድ የለም እዚሁ ሆኜ ብንጫወት ይሻላል አለችው አሉ ብለው ፈገግ እንዳሉ የከተፉትን ሽንኩርት መገልበጫ ሳህን ለማምጣት ዞር ብለው ሲሄዱ አቤት አቤት ማምዬ ግን እሺ በቃ እንዲሁ ደስ ይለኛል ልጁ
ነገር ግን ምንም የተባባልነው ነገር የለም አለች ከኋላቸው እየተከተለች። እርሳቸውም ጢንዬ እኔ ምን አልኩ? አፋችሁ ባይናገርም ልባችሁ የሚለው ነው ዋናው ብለው ሲስቁ አክስቷ ወደ እነርሱ እየቀረበች በቃ እናንተ ከተያዛችሁ አትላቀቁም አይደል? ደግሞ ምንድነው የምትዶልቱት? ብላ ጨዋታውን ለመቀላቀል የተበለተውን የበግ ስጋ ይዛ ተጠጋቻቸው። ስጋውን ለጥብስ ከታትፋ ለማዘጋጀት። ከዚያም ሦስቱ እየተሳሳቁ አንድ 10 ደቂቃ ካወሩ በኋላ